ጎንበሶ ቀና አረገኝ ፊቴን በጽድቅ እያበራ እኖራለሁ ለዘላለም ካከበረኝ ጌታ ጋራ ላመስግነው 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 ፍቅሩማ ያልቅ ነው ላመስግነው 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 ፍቅሩማ ያልቅ ነው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ሲለኝ የምከፍለው ስጦታዬ ምስጋና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ሆይ ቸርነትና ምሕረትን ያበዛልን በዚህ ቅዱስ ቦታ ተሰብስበን እንድናመልክ የፈቀድክልን እናመሰግናለን። እናታችን ድንግል ማርያም ስምህ ክብር ይመስገን። ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። እንዲሁም ቅዱሳን መላእክት ክብር ምስጋና ይድረሳቸውና ክቡር አባታችን መልአከ ምሕረት ስዩም ያለ ቤተክርስቲያናችን ዋና አስተዳዳሪ፣ ክቡራን የአስተዳደር አካላት፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ክቡር ጸሐፊያችን መጋቤ ሐዲስ ቀለመወርቅ፣ ክቡር እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእግዚአብሔር ወዳጆች የድንግል ማርያም የአስራት ልጆች ምእመናንና ምእመናት ሕፃናትም ጭምር በልዑል አምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን። እንድናመሰግነው አንደበታችን ለምስጋና ያዘጋጀ የቅድስና ባለቤት የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰዓት የለም፣ አጭር ሰዓት ነው የምንማማረው። እንግዲህ ዛሬ ትልቅ የቤተ ክርስቲያናችን በኢትዮጵያ ቤተ ክርስቲያን ትልቅ ቦታ ያለው ወቅት ነው። የእመቤታችን የድንግል ማርያም ስደቷን የምናስብበት ጊዜ ነው። ስለዚህ የትምህርታችን ርዕስ ስደት ነው። ስደት የሚል ነው ትምህርታችን ርዕስ። ስደትን በአጭር ሰዓት በሶስት ከፍለን እናያለን። ስጋዊ ስደት አለ፣ መንፈሳዊ ስደት አለ፣ ነፍሳዊ ወይም የነፍስ ስደት። እነዚህን አጥር አድርገን እንደ እግዚአብሔር አምላካችን መልካም ፈቃድ እንጨርሳለን። ስጋዊ ስደት የሰው ልጅ በስጋ ሕይወቱ ሲኖር በተለያየ ምክንያት ይሰደዳል። ስደት ማለት አንድ ሰው ከኖረበት ወዳልኖረበት ሀገር፣ ከሚታወቅበት ወደማይታወቅበት ሀገር፣ ከተወለደበት ወዳልተወለደበት ሀገር የሚሄድ ማለት ነው። በስጋ ሕይወት ብዙ ሰዎች በዚህ መልኩ ሄደዋል። የመጀመሪያው አባታችን ተሰዳጁ ነው። ከነበረበት ከቦታው ተሰዶ የመጣ አዳም ነው የመጀመሪያው ስደተኛ። አዳም በነፍስም በስጋም ስደተኛ ነው። አዳም የሚኖረው በገነት ነው የነበረው። በገነት ሲኖር እግዚአብሔርን በመርሳቱ ትእዛዙን ሕጉን በመጣሱ የእግዚአብሔርን ድምፅ በመዘንጋቱ አዳም አድርግ የተባለውን ባለማድረጉ ከገነት ተሰዶ በስጋ ወደ ምድረ ፋይድ ወርዷል፣ ወደዚህ ምድር። በሱ ምክንያት ሁላችንም የሰው ልጆች ምድረ ፋይድ ላይ ሕይወታችንን እንገፋለን። ከዚህ በኋላ አዳም በስጋ ወደ ምድረ ፋይድ ወረደ። ጊዜውን ጨርሶ እግዚአብሔር የወሰነለትን ጊዜ ጨርሶ በነፍስም ሲያርፍ ወደ ሲኦል ተሰደደ። ገነት የምትባለው ቦታ አልተገኘችም ከዚያ በኋላ። ስለዚህ የሰው ልጅ በስጋም በነፍስም ስደተኛ ሆኖ ለዘመናት ኑሯል። አዳም አባታችን በስጋ ተሰደደ። ከዚያ በኋላ ሌሎቹ ብዙ እንደተሰደዱ ስንመለከት ያዕቆብ በወንድሙ ምክንያት ወንድሙ ሊገለው ሲፈልገው ከእናቱ ከአባቱ ተለይቶ ወደ ካራን ወደ ላባ ወደ አጎቱ እንዲሰደድ ተደርጓል። ስለዚህ በዚህ መልኩ እንግዲህ የሰው ልጅ በስጋ ሕይወቱ በችግር ምክንያት ሊሰደድ ይችላል። በረሃብ ምክንያት ሊሰደድ ይችላል። ኑሮን የተሻለ ኑሮ ሌላ ቦታ እጄ እኖራለሁ ብሎ ሊሰደድ ይችላል። በፖለቲካ ምክንያት በጦርነት ሊሰደድ ይችላል። ከዚያ በኋላ ደግሞ ጊዜ ሳልፍ ሰው ይመለሳል። ሌላው የመንፈሳዊ ስደት የሚባለውን ስናይ ከዚህ ላይ የተወሰነ ነገር ሰፋ አድርገን እናያለን። መንፈሳዊ ስደት የመጀመሪያውን ስናይ ዛሬ እናታችን ድንግል ማርያምን መድኃኒዓለም ክርስቶስን ስንመለከት እንግዲህ የሰው ልጆችን ለማዳን ቅድም እንደነገርኳችሁ አዳም ከገነት ወጥቶ ከተሰደደ በኋላ አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት ተብሎ ተነግሮለታል። አዳም ከገነት ሲሰደድ ተስፋ አንቺ ነበርሽ። የተስፋ ስንቅ ይዞ ከገነት ተሰደደ። ዘመናትን በተስፋ ኖረ። ጊዜው ሲደርስ ያ የአዳም ተስፋ ሲፈጸም እመቤታችን ድንግል ማርያም ተወለደች። እመቤታችን ደግሞ የአምላክ እናት ስለነበረች ለአምላክ እናትነት ተመርጣ ስለነበር አምላክ ጊዜው ሲደርስ ደግሞ በድንግል ማርያም በኩል ተወለደ።
ከተወለደ በኋላ ቀድሞ ሰብአ ሰገል የሚባሉ ሰዎች ንጉሥ ሲወለድ ምልክት ተሰጥቷቸዋል። ዘረደሽት አባታቸው በሰማይ እንዲህ አይነት ኮከብ ሲወጣ ንጉሥ ተወልዷልና ዕዳችሁ እንድትገብሩ ብሏቸው ስለነበር ያን ጊዜ ተጠቅመው ንጉሥ ተወልዷል ብለው ወደ ኢየሩሳሌም አምሃ ለማቅረብ ከርቤ፣ ዕጣን፣ ወርቅ ይዘው መጡ። ሲመጡ በቤተ መንግስቱ አለፉ። በቤተ መንግስቱ ሲያልፉ አየቴ ሀሎ ንጉሥ እስራኤል ዘተወልደ እያሉ መጡ። የእስራኤል ንጉሥ የተወለደው የእስራኤል ንጉሥ ወዴት ነው እያሉ ሄሮድስ ነበር በወቅቱ የነበረው ንጉሥ። ይህን ሲሰማ እነሱን ተቀብሎ አስገብቶ ከልፍኝ አስገብቶ በጎን ጸሐፍቱን ሊቀ ካህናቱን ሁሉ ጠርቶ ስለ ኢየሱስ ክርስቶስ ስለ አምላክ መወለድ መጠየቅ ጀመረ። ሲጠይቅ በቤተልሔም ነው የሚወለደው ተባለ። በዚህ በማቴዎስ ወንጌል ምዕራፍ 2ን ስንመለከት ስለ ሰብአ ሰገል እናያለን። ከዚያ በኋላ ደግሞ ቁጥር 13 ላይ ስንመለከት ስለ ስደት እንመለከታለን። ሰብአ ሰገል መጡ። ኮከብ እየመራቸው ነው የመጡ። ወደ ቤተልሔም ሄዱ። ጌታን አገኙ። ወርቁን፣ ዕጣኑን፣ ከብሬውን ገብረውለት ወደ ሄሮድስ ሳይመለሱ በሌላ መንገድ እንዲሄዱ መልአከ እግዚአብሔር ነግሯቸው በሌላ መንገድ ሄደዋል። ሄሮድስ ግን ምን ብሏቸው ነበር? ሄዳችሁ ሕፃኑን ካገኛችሁት መታችሁ ለእኔ ንገሩኝ፣ እኔ ሄጄ እንድሰግድለት አምሃ እንዳቀርብለት ብሎ ነው የሰደዳችሁ። እሱ ሄዶ አሁን አምሃ ሊያቀርብለት ወይም ሊሰግድለት አይደለም። እሱ ሄዶ ንጉሥ ከሆነ ሳይገል አይነግስም የሚል ፍርሃት በውስጡ ስላደረበት ለመግደል ነበር ሀሳቡ። ነገር ግን የእግዚአብሔር መልአክ ሰብአ ሰገልን በሌላ መንገድ እንዴት አደረጋቸው? ሄዱ። ቢጠብቅ አልመጡም። እነሱ እንደሄዱ ተረዳ። ከዚያ በኋላ ምን ማድረግ እንዳለበት ሲያስብ ሰይጣን አዳም አባታችን ሔዋን እናታችን የጣለ ያሰደደ አሁንም በሄሮድስ ልብ ክፉ ምክር አስመከረው። ለምን እነሱን ጠይቋል። ስንት ዓመት ይሆናል ልጁ ከተወለደ ሕፃኑ ከተወለደ ብሎ ስለነበር እዚያ በኋላ ዓመት ከመንፈቅ 2 ዓመት የሆናቸውን ሕፃናት እንዲገል አነሳሳው። ሰይጣን ተነሳሳ። ንጉሥ ነው ላደርግ ቢል ሁሉ ነገር ይችላል። አዋጅ አወጀ። ምን አይነት አዋጅ? ዓመት ከመንፈቅ 2 ዓመት የሆነውን ሕፃን በሙሉ እዛችሁ ነው። እኔ እንዲህ አይነት ሕፃን ይዞ ለመጣ ወርቅ ብር እሰጣለሁ፣ ልብስ እሰጣለሁ ብሎ አዋጅ አስነገረ። ንጉሥ ነው። ሁሉም ይዞ መጣ። ልጅ ያለው ልጅ ይዞ መጣ። ልጅ የሌለው ደግሞ እየተዋሰ ከጎረቤት ይዞ መጣ። በዚህን ሰዓት መልአከ እግዚአብሔር መጣና ምንድነው የሚለው መጽሐፍ ቅዱሱ? እነሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገለው ይሻዋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ቆያለሁ። መልአከ እግዚአብሔር መጣ፣ ለዮሴፍ ነገረው። እዛ ሽሽ ተባለ። ሄሮድስ ሌሊት ሕፃኑን ኢየሱስ ክርስቶስን እናቱ ድንግል ማርያምን ይዞ ሶሎሜና እሱ ዮሳው ነው ስደታቸውን ቀጠሉ። ወጡ በሌሊት። አሁን የእግዚአብሔር ልጆች ስደትን ተመልከቱ። በቤት ነው የምትኖሩት ምእመናን። ልጅ ይዞ መሰደድ ከባድ ነው። ከቤት ወጥቶ መሰደድ ከባድ ነው። ስደት ላይ ረሃብ አለ፣ ጽም አለ፣ ፀሐይ አለ፣ የቀን ሐሩር የሌሊት ቁር አለ። ይህን ሁሉ ተቋቁሞ መጓዝ በጣም ከባድ ነው። ደጅ አይታ የማታውቅ እመቤት እናት ድንግል ማርያም በልጇ ምክንያት ስደትን ጀመረች። ተጓዙ። ፍርሃት አለ በዚህ ሰዓት። ከዚህ በኋላ ሄሮድስ አስጠራ። ሁሉም መጡ። የሚገርመው 14,000 ሕፃናት፣ ይህ ማለት 144,000 ሕፃናትን አስገደለ ሄሮድስ። በማን ምክንያት? በኢየሱስ ክርስቶስ ናጊ። ከዚያ መካከል አንዱ ሊሆን ይችላል ብሎ ስላሰበው ማለት ነው። እኒህ ሕፃናት በገሊላ ልቅሶ በዛ። በየቤቱ ልቅሶ አለ። በጀርባ ሕፃን ያዘለች እናት የለችም። ጡት የምታጠባ እናት የለችም። ሁሉም ማዘንተኛው ነው። እመቤታችን ድንግል ማርያም ልጇን ተሸክማ አዝራ ከዮሴፍ ከሰሎሜ ጋር ስደት ጀመረች። ሄዱ፣ ተጓዙ። ከይጋር ቤት አደሩ። መስፍነ ሶርያ ይለው ይጋር ከሱ ቤት አድረው አርፈው በነገው ጉዟቸውን ቀጠሉ። ከዚያ በኋላ ሄሮድስ እንዳመለጡ እንዳተገኙ ሰይጣን አሁንም አስነሳሳው። ተረዳና ሂደዋል ሲባል ሰማ። ጭፍራ ሰበሰበ፣ ወታደር አዘጋጀ። እነሱን ይዞ የመጣ ሰው ስልጣን ይሰጠዋል፣ ብር ይሰጠዋል፣ ወርቅ ይሰጠዋል ተባለ። እንግዲህ ይህንን የምስራች የሰማ ይህንን ደስታ የሰማ ወታደር ለመሾም ስልጣን ለማግኘት ወርቅ ለማግኘት እጅግ ዋጋ ይከፍላል። ገሰገሱ ወታደሮቹ በሙሉ። በዚህም ሰዓት የዮሴፍ ልጅ ሰማየን ሲጓዙ እሱ ወደ ኋላ ቀርቶ ስለነበር ወንዝ ዳር አርፈው እግራቸውን እየታጠቡ እመቤታችንን ማርፋ ልጇን ታቅፋ ቁጭ እንዳለች ዮሳ ደረሰ እየሮጠ። እናንተ ቁጭ ብላችኋል። ሲደርስ በጣም
ደንግጧል። እሱም ቸኩሏል። የሚገርመው ሲሄድ ሰይጣን መንገድ ላይ ያገኝና ምን እንዳለው ታውቃላችሁ? የት እየሄድክ ነው? አይ ወገኖችን ሄሮድስ ሊያስገድልብኝ ነውና እንዳይገላቸው ሂጄ ልነግራቸው ነው። አንተ ፊት ቀድመዋል እኮ ወታደሮች ሄደዋል፣ ገለዋቸው ይሆናል። እስካሁን ድረስ ምን ታደርጋለህ? አትድከም አለ። ምን አለ እሱ? ባገኛቸው ነግራቸዋለሁ፣ ከሞቱም እቀብራቸዋለሁ። ቀጥለ የእግዚአብሔር ልጆች ወደ መልካም ነገር ስንሄድ እንቅፋት መንገድ ላይ አለ። ያንን እንቅፋት ተቋቁሞ ማለት ያስፈልጋል። ይህን እንቅፋት አልፎ ሄደ። ሲሄዱ ግን ቁጭ ብሎ አገኛቸው። እናንተ ከዚህ ቁጭ ብሏቸዋል። በገሊላ እኮ ሕፃን ያዘለች ሴት የለችም፣ ጡት የምታጠባ ሴት የለችም። በዚህ ሕፃን ምክንያት እኮ ብዙዎቹ ሕፃናት በሰይፍ ተቀልተዋል ብሎ ተናገረ። እመቤታችን ምድር ብላ ለቀሰች። አሁን ጉዟቸውን ቀጥሉ። ከዚህ በኋላ እንግዲህ ወደ ግብፅ ሄዱ። ግብፅ 3 ዓመት ከመንፈቅ ተቀምጠዋል። ኢትዮጵያ ምድር መጥተዋል። ነገር ግን ይሄ ከመፈጸሙ በፊት አምላካችን መድኃኔዓለም ክርስቶስ ወደዚህ ምድር ከመፍታቱ በፊት ትንቢትም ተነግሯል። ትንቢቱ ይፈጸም ዘንድ ወደ ግብፅ ሄዱ። እምግብፅ ጸዋዕክዎ ለወልድየ የሚል ትንቢት አለ። ልጄን ከግብፅ ጠራሁት የሚል ትንቢት አለ። ይሄ ትንቢት ይፈጸም ዘንድ መድኃኔዓለም ክርስቶስ ወደ ግብፅ ተሰዷል። ሌላው እቺ ኢየሩሳሌም ምድረ ርስት የምትባለው የገነት አሁን የገነት በኋላ የመንግስተ ሰማያት ምሳሌ ናት። ሰው ከገነት ወጥቶ ወደ ምድረ ፋይድ ተሰዷል፣ ወደ ሲኦል ተሰዷል። መድኃኔዓለም ክርስቶስም ከምድረ ርስት ተሰዶ ወደ ግብፅ ሂዷል። የአዳምን ስደት እንደተሰደደ ለማጠየቅ ስደቱም ሲመለስ አዳምን ከስደት እንደመለሰው ለማጠየቅ የስደቱ ጊዜ ሲያልቅም ይመለሳል። ስለዚህ የእግዚአብሔር ልጆች በዚህ ስደት መካከል ግን እመቤታችን የከፈለችው ዋጋ ከባድ ነው። ሰይጣን እየቀደመ የሰው ልብን ያጸናባት ነበር። ሰዎች እንዳይራሩላት ያደርግ ነበር። በነ ኮቲባ ቤት ልመና ገብታ መቼም ያጣ ሰው የሚሄደው ልመና ነው አይደል? እንደውም ከዮሴፍ ጋር ይጣሉ ነበር። ዮሴፍ መንደር መደሩን ለልመና እንዲመቻቸው፣ እመቤታችን ደግሞ በረሃውን ሰው እንዳያገኛቸው በዚህ ምክንያት ይከራከራሉ። መልአከ እግዚአብሔር መጥቶ ዮሴፍን ገሰጸው። አንተ እመቤትህ እኮ ናት፣ አንተ አገልጋይ ታዛዥ ነህ፣ እሷ የምትልን ስማ እንጂ አንተ ከእሷ ጋር ልትከራከር አይገባህም ተባለ። መልአከ እግዚአብሔር ገሰጸው። ከዚያ በኋላ ዮሴፍ እመቤታችን የምትለው ነው የሚሰማ። ከነ ኮቲባ ቤት ሄደው ሲለምኑ እመቤታችን እንግዲህ በእኛ አንደበት የእሷ ደም ግባል ሊገለጥ አይችልም። ሲያዩዋት የቤተ መንግስት እጅግ ያማረች ሴት፣ አንቺን የመሰለ ሰይጣን ከቤተ መንግስት ከቤቱ ይወጣል ወይ? ከልፍኝ ይወጣል ወይ? ሊሰደድ ይችላል ወይ? አንቺ ባህሪ ባይኖርሽ ክፉ ሰው ብትሆኝ ይሆናል እንጂ ባህሪ ክፉ ነው ከሰው ጋር የማትኖሪ ሆነሽ ይሆናል እንጂ የተሰደድሽው ባህሪሽ መልካም ቢሆንማ እንደመልክሽ ልትሰደጅ አትችይም ነበር አንቺ ተባለች። እመቤታችን ባህሪያ ክፉ ነው እንዴ የተሰደደችው? አይደለም። እንዲህ ብለው ተናገሩ። ከዚያም ምን አለች? ያላለው ካለ ይሰጡታል፣ ከሌለ ደግሞ ካለው ያድርስ ይባላል እንጂ እንዲህ አይነት ክፉ ነገር ምን ያደርጋል ብላ ተናገረች። ሰሎሜ በዚህ ሰዓት ጌታን ኢየሱስ ክርስቶስን ከሷ እጅ ነጥቀው መሬት ላይ ጥለውታል። ጌታ ለቀሰ። ተመልከቱ፣ አሁን ዓለምን የፈጠረ ፈጣሪ ነው። እመቤታችን በማኅፀኗ የቻላችሁ በእጆቿ ያቀፈችው በከንፈሯ የሳመችው ጡቷን ያጠባችው የዓለም ፈጣሪ ነው። በዚህ ጊዜ ዮሴፍ እመቤታችን ልታነሳ ስትል ተይው ያሬና አምላክነቱን ያሳየን ይግለጥ ብሎ ተናገረ። ወዲያው መሬት ተከፈተች። ይቺኛ የቆምባት መሬት አምላክ እግዚአብሔር ካዘዛት ባህር ትሆናለች። የዛን ጊዜ መሬት ተከፍቶ ኮቲባን እስከ ቤተሰቦቿ ድረስ ምድር ተከፍቶ ወጣቸው። ሌሎቹ ጎረቤቶች ደግሞ ድምፅ ሰምተው ጫጫታም ሰውት ሲመጡ ወሬ ለማዳነቅ ለመርዳት ሲመጡ እነሱም ጦጣና ዝንጀሮ እየሆኑ የራሳቸው ውሾች እያባሩ ሰደዋቸዋል። ከነሱ የተወሰነ ጊዜ ቆይተዋል። ከዚያ በኋላ ደግሞ ፈያታዊ ዜማና ጸጋም አገኟቸው ወንበዴዎቹ። አሁንም በዚህን ሰዓት እነዚያ ሲያገኟት እመቤታችን ልጄን ይገሉብኛል ብላ ታለቅሳለች። ነገር ግን እነሱ የጌታን ቀሚሱንም ልብሱንም ገፈው የያዙትን ገፈው ቀምተዋቸው ሄዱ። ነገር ግን ይሄ ፈያታዊ ዜማን የሚባለው በቀኝ በኩል የተሰቀለው እሱ በልቦና ውስጥ ራዕይ ያደረበት አንተ እየተራ ነው የሚቀሙት። አንድ ቀን የቀሙት ለፈያታዊ ዜማን ይሆናል፣ ሌላ ጊዜ የቀሙት ደግሞ ለፈያታዊ ዘጸጋም ይሆናል። እና ተራ የዘጋም ነበረ ተረኛው። እባክን መልስላቸው፣ አሳዘኑ፣ የቤተ መንግስት ሰው ናቸው፣ እባክን መልስላቸው። እምቢ ዛሬ እኔ ተረኛ ነኝ ያለ ዘጸጋም የሚባለው ምን አለው? ዜማን የሚባለው ፈያታዊ ዜማን የሚባለው ከገሊላ እስከዚህ ድረስ የቀማ ነው የዘረፍ ነው ለአንተ ይሁን፣ ይህን ስጠኝ አለው።
እመቤታችን በዚህ ጊዜ ሌባ ወንበዴ ቀምቶ አዩኝ አላዩኝ ብሎ ይሰወራል ይጠፋል እንጂ ቁሞ ይከራከራል እንዴ? ልጄን ሊገሉብኝ ነው የሚመክሩ ብላ አለቀሰች። ከዚህ በኋላ የፈያታዊ ዜማን ሄደ መለሰላቸው። እንደውም ጌታን አቅፎ አሽኮኮ ብሎ ሸኝቷቸው። እንግዲህ አጠቃላይ ይሄ የበረከት ስደት ነው። የእግዚአብሔር ልጆች አምላካችን ኢየሱስ ክርስቶስ የተሰደደው አቅም አጥቶ አይደለም። ሄሮድስ ማጥፋት ይችላል። በረከት ለመባረክ ነው፣ ስደትን ለመባረክ። ከሱ በኋላ እሱን አምላካችን ተሰዷል፣ እናታችን ድንግል ማርያም ተሰዳለች ብሎ ሌሎቹ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ምዕመናን በእምነታቸው ምክንያት መከራ ሲመጣባቸው ሀገር ለቀው በእምነታቸው እንዲሰደዱ እንዲጸኑ ለማድረግ አርአያ አብነት ለመሆን ነው ጌታ የተሰደደው። ስለዚህ እመቤታችን ሰማዕታት ትባላለች። የሰማዕታት እናት ስትባል ሰማዕትነት በሰይፍ ብቻ አይደለም፣ በድንጋይ መወገር ብቻ አይደለም፣ በእሳት መቃጠል በመንኮራኩር መፈጨት ብቻ አይደለም። ሰማዕትነት ረሃብ ሰማዕትነት ነው፣ ጽም ሰማዕትነት ነው፣ ልቅሶ ሰማዕትነት ነው፣ ፀሐዩ ሐሩሩ ሰማዕትነት ነው። ይህንን እመቤታችን ስለተቀበለች የሰማዕታት እናት ትባላለች እመቤታችን። ስለዚህ ሄዱ፣ ግብፅ ላይ ቆዩ። የሚመለሰው መመለሻቸው ሌላ ጊዜ እናደርገዋለን። ይሄ ስደት መንፈሳዊ ስደት ይባላል። ከዚህ በኋላ ክርስቶስን የሚያመልኩ ምዕመናንም ይሰደዳሉ። ምዕመናን ብዙ አባቶቻችን ተሰደዋል። መጽሐፍ ቅዱስ ምንድን ነው የሚለው? በዚህ በግብረ ሐዋርያት ምዕራፍ 8 ቁጥር 1 ላይ በዚያም ወራት በኢየሩሳሌም ባለችው ቤተክርስቲያን ላይ ታላቅ ስደት ሆነ። በኢየሩሳሌም ባለችው ቤተክርስቲያን ላይ ታላቅ ስደት ነው። ቤተክርስቲያን ሲል እዚህ ላይ ማይበረ ምዕመናንን ነው። እስጢፋኖስ ከተወገረ በኋላ ምዕመናን ደነገጡ፣ ተሸበሩና ስደት ጀመሩ። በምን? በሃይማኖታቸው ምክንያት ክርስቶስን በማምለካቸው የክርስቶስ አገልጋዮች በመባላቸው በክርስቶስ ክርስቲያን ተብለው በመጠራታቸው ምክንያት ተሰደዱ። ቅዱስ ጳውሎስ በሌላ በኩል እንዲህ እያለ ይናገራል። በዚህ ለጢሞቴዎስ በጻፈለት መልእክቱ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 እንዲህ ይላል፣ ኢየሱስ ክርስቶስንም በማምለክ ሊኖሩ የሚወዱ ሁሉ ይሰደዳሉ። ኢየሱስ ክርስቶስን በማምለክ ሊኖሩ የሚወዱ ሁሉ ይሰደዳሉ። ምክንያቱም ዘመነ አህላውያን ሲመጣ በበለጠ ይሄ ዘመነ ሰማዕታት የሚባለው አብያተ ጣዖታት ይትረሃዋ አብያተ ክርስቲያናት ይታጸዋ ተብሎ አዋጅ የተነገረበት ዘመን። በዚያን ሰዓት ጣዖት ቁሞ ለጣዖት ስገዱ ክርስቶስን ካዱ ሲባሉ አምላካችን ክርስቶስን አንክድም ለጣዖት አንሰግድም ብለው ብዙዎቹ አገር ጥለው ተሰደዋል ክርስቶስን በማምለካቸው። በዚያ ዘመን መምህራን ምዕመናንን ሲያስተምሩ በትምህርት ምዕመናን ሲወልዱ ምዕመናን እንዳያስተምሩ ነፍሳት እንዳያድኑ መምህራን ተሰደዋል። አስተማሪዎች መምህራን ተሰደዋል። ምዕመናን ተሰደዋል። አማኞች ተሰደዋል። ክርስቶስን የሚያመልኩ ሁሉ ይሰደዳሉ። በዚህ ዓለም ላይ አሳዳጁ ሰይጣን ነው። የክፉ ነገር መገለጫም ሰው ነው። የመልካም ነገር መገለጫም ሰው ነው። የመልካም ነገር መገለጫዎች ሐዋርያት ነፍሳትን ያድናሉ፣ ክርስቶስን ለዓለም ይሰብካሉ። የተሰቀለውን ክርስቶስን ዓለምን እንዳዳነ አምላካችን ሰው እንደሆነ አምላክ ሰው እንደሆነ ሰው አምላክ እንደሆነ ይናገራሉ። ሰይጣን ዲያብሎስ ደግሞ የሰው ልጆች የሞተላቸውን ዋጋ የከፈለላቸውን የሆነላቸውን አምላካቸውን አምልከው ለመንግስቱ እንዳይበቁ በክደት ጸንተው እንዲኖሩ ሰይጣን ዲያብሎስ ደግሞ ክፉ ሰዎችን አላዊ ነገስታትን አላውያን መሳፍንትን እያስነሳ ክርስቲያኖችን ያሳድዳል። በዚህ ምክንያት በእምነታቸው ብዙዎቹ ተሰደዋል። እግዚአብሔር ልጆች ዛሬ ስናይ ግን አብዛኛው ሰው የሚሰደደው ቅድም እንደነገርኳችሁ የሥጋ ሕይወቱን ኑሮ ለማሻሻል እንጂ በእምነት ምክንያት የሚሰደድ ካለ ሰማዕት ነው። ብፁዓን ለተሰደዱ በእንተ ጽድቅ ማቴዎስ 5 ቁጥር 10 ላይ ስናነብ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ወንጌል እያስተማሩ ሕገ እግዚአብሔርን እያከበሩ እያስከበሩ የሚሰደዱ የሚታሰሩ አማኞች መምህራን ብፁዓን ናቸው። ክርስቲያኖች ብፁዓን ናቸው። ክርስቶስን አምልከው በእምነታቸው ምክንያት ሀገርን ጥለው ቢሰደዱ፣ ፈተና ቢገጥማቸው፣ ቢታረዱ፣ ቢወገሩ፣ ቢታሰሩ፣ ቢደበደቡ፣ ቢገረፉ ለእነዚህ ሰማዕት ነው፣ ጽድቅ ነው። እስመ ሎሙ ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት የእነሱ ናትና። ስለ ጽድቅ ስለ እምነታቸው ስለ ክርስቶስ ነው የተሰደዱት። ስለ ጽድቅ ስለ እምነታቸው ስለ ክርስቶስ ነው የታሰሩት። እነዚህ መንግሥተ ሰማያት ለእነሱ ተዘጋጅታለች። የእግዚአብሔር ልጆች ዛሬ እስር ቤቶች የሞሉት በወንጀለኞች ነው፣ በጻድቃን አይደለም። በእምነታቸው ምክንያት የታሰሩ ካሉ እነሱማ ሰማያት እድል ጸጋ፣ ትልቅ እድል ነው። ስለዚህ እግዚአብሔር ልጆች ሁላችንም በሥጋ ወንጀለኛ ሆነን
በስጋችንም እንዳንቀጣ በነፍሳችንም እንዳንቀጣ የአባቶቻችን አምላክ እግዚአብሔር ይርዳን። ስለዚህ ስደት ሲመጣ ቅዱስ ጳውሎስ ምን አለ መሰላችሁ? ማንኛውም የሰው ልጅ እግዚአብሔርን አምልኮ የሚኖር መከራ ሲገጥመው በመከራው ምክንያት እምነቱን መተው የለበትም፣ እምነቱን መካድ የለበትም ብሎ ቅዱስ ጳውሎስ ተናገረ። ምን ላይ ተናገረ ቅዱስ ጳውሎስ? ሮሜ 8:35 ላይ ምን አለ መሰላችሁ? መኑ ያድገን ፍቅሮ ለክርስቶስ፣ ከክርስቶስ ከአምላካችን ፍቅር ማን ይለየናል? ከአምላካችን ፍቅር ማን ይለየናል? ከእግዚአብሔር ፍቅር የሚለየናል? እግዚአብሔር ልጆች የሚለየናል? እስኪ ከእግዚአብሔር ፍቅር የሚለየን የለም የምትሉ እስኪ እጃችሁን አንሱ። የሚለየን የለም። ትክክል ነው። እግዚአብሔርን አመስግኑት። እግዚአብሔር ይባርካችሁ። እሺ መልካም ተናግረናል፣ መስክረናል። ነገር ግን የእግዚአብሔር ልጆች ስራችን እንዳይለየን ጥንቃቄ ያስፈልጋል። ቅዱስ ጳውሎስ ምን አለ መሰላችሁ? ሮሜ 8:35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ነው። መከራ፣ የሥጋ መከራ። መከራ በእምነታችን ብንቀበል ከአምላካችን ፍቅር ሊለየን አይችልም። ይህም ካለ በኋላ ደግሞ ሐዘን፣ የፈለገ ሐዘን ቢመጣ፣ ስደት፣ ተወልደን ካደግንበት ከቀያችን ከመንደራችን ማንነታችን ከሚታወቅበት ሀገር ብንሰደድ ከአምላካችን ፍቅር ግን የሚለየን የለም። መልካም እኛም ተናግረናል፣ የሚለየን የለም ብለናል። የእግዚአብሔር ልጆች ነገር ግን ጸብና ክርክር ከእግዚአብሔር ፍቅር ይለያል። ዝሙት ከእግዚአብሔር ፍቅር ይለያል። ስርቆት ከእግዚአብሔር ፍቅር ይለያል። ወንድምን መጥላት ከእግዚአብሔር ፍቅር ይለያል። በእምነት ጸንቶ አለመኖር ከእግዚአብሔር ፍቅር ይለያል። በተሰጠው ጸጋ ጸንቶ አለመኖር ከእግዚአብሔር ፍቅር ይለያል። አልተለየንም። ጸብና ክርክር በልባችን የለም። ቂም በቀል በልባችን የለም። ጥላቻ በልባችን የለም። መለያየት የለም። ዝሙት የለብንም። እኒህ ነገሮች ከሌሉብን እውነተኛ ከክርስቶስ ፍቅር አልተለየንም። እኒህ ነገሮች ካሉ ግን ተለይተናል። እናስተውል፣ ራሳችን እንመልከት። ቅዱስ ጳውሎስ ግን ይናል በትክክል አባቶቻችን ከአምላካችን ፍቅር አይለየንም አሉ። እውነት ነው። ተሰደዱ፣ መከራን ተቀበሉ። ይሄ ጸጋ የሚያሰጥ በረከት የሚያሰጥ ለእግዚአብሔር መንግስት የሚያበቃ ስደት ነው። እግዚአብሔር ልጆች ይሄኛው ስደት መንፈሳዊ ስደት ይባላል። መንፈሳዊ ስደት በእምነታቸው ምክንያት የሚሰደዱ ስደት። ሰዓትን ለመቆጠብ ሶስተኛውና የመጨረሻው የስደት አይነት የነፍስ ስደት ነው። የነፍስ ስደት በስጋ የተሰደደው በረሃብ የተሰደደ ሰው ጊዜ ሳልፍ ይመለሳል። በበሽታ ምክንያትም ተሰዶ የሄደ ሰው ጤና ሲያገኝ ይመለሳል። በፖለቲካ በጦርነት ምክንያትም የተሰደደ ሰው ሲረጋጋ ሰላም ሲሆን ይመለሳል። በነፍስ የተሰደደ ሰው መቼ ይመለስ ይሆን? የእግዚአብሔር ልጆች በዚህ በማቴዎስ ወንጌል መድኃኔዓለም ክርስቶስ ማቴዎስ 16 ቁጥር 26 ላይ እንዲህ እያለ ተናገረ። የሰው ልጅ ዓለሙን ቢገዛ ቢነዳ በዓለም ላይ ሁሉ ነገር ቢሞላለት ሁሉ ነገር ቢሳካለት ቢለብስ ቢበላ ቢጠጣ ሁሉን ነገር ላድርግ ብሎ ቢያደርግ ነገር ግን በነፍሱ ቢጎዳ ምንድነው ጥቅሙ? ጥቅሙ ምንድነው? ሰው ዓለሙን ሁሉ ቢገዛ ነፍሱን ቢያጣ ለሰው ምን ይረባዋል አለ ጌታ። ማቴዎስ 16 ቁጥር 23 ላይ። ስለዚህ የሰው ልጅ ዓለምን መስሎ ለስጋ ክብር ቁሞ የነፍስ ስራ ሳይሰራ የኖረ ሰው ነፍሱን ጎድቷል። በነፍሱ ስደት ነው የሚጠብቀው። የነፍስ ስደት ወዴት ነው የሚሰደደው? አሁን እኛ ከሀገራችን በስጋ ብንሰደድ ወደ አውሮፓ ልንሰደድ እንችላለን፣ ወደ አሜሪካ ልንሰደድ እንችላለን፣ ወደ አረብ ልንሰደድ እንችላለን። የነፍስ ስደተኛ ወዴት ነው የሚሰደደው? የነፍስ ሀገሯ በሰማይ በገነት ነው፣ ኋላ በመንግስተ ሰማያት። ከነፍስ የተሰደዱ ሰዎች የት ሀገር ነው የሚሰደዱት? ከገነት የተሰደዱ ሲኦል ነው ስደት የሚሄዱት። ከመንግስተ ሰማያት የተሰደዱት ገሃነም ነው ስደት የሚሄዱት። የእግዚአብሔር ልጆች ሁላችን ከዚህ ስደት ለመዳን መጣር ዛሬ ራስን ማስተካከል ይገባል። የነፍስ ሲኦል ውስጥ ስደት ነው። ነፍስ ከእግዚአብሔር የተሰደደች ከእግዚአብሔር የተለየች ነፍስ ተሰዳ የምትሄደው በዚህ ምድር ላይ እግዚአብሔርን ያልሰማች በእግዚአብሔር ሕግ ጸንታ ያልኖረች ነፍስ ተሰዳ የምትሄደው ወደ ሲኦል ነው። ሲኦል ውስጥ ህይወት አለ። ምን አይነት ህይወት? የደስታ ህይወት፣ የሐዘን ህይወት። ምን አይነት ህይወት ያለ እግዚአብሔር ልጆች መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ነው ይወስድ። በዚህ በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ እስከ መጨረሻ ስንመለከት ነዌና አልዓዛር የሚባሉ ሰዎች ነበሩ። ነዌ ባለጸጋ ነው፣ አልዓዛር ድሃ ነው። ነዌ በዚህ ምድር ላይ ሁሉ ነገር የሞላለት የፈለገውን የሚበላ የሚጠጣ የሚለብስ ሁሉን ላድርግ ቢል ማድረግ የሚችል ሰው። አልዓዛር የሚባለው ደግሞ በደዌ የነደደ እጅግ ችግረኛ ከነዌ ከሀብታሙ ደጅ ወርቆ ፍርፋሪ የሚጠብቅ ሰው ነበር። አልዓዛር ሞተ። አልዓዛር ምን ይላል መጽሐፍ ቅዱሱ?
ከባለጸጋው ማዕድ ውሾች እየመጡ ቁስሉን ይልሱለት ነበር። ያማንን ነው? ያልዓዛርን ነው። ከዚህም በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረ። ተመልከቱ፣ ድሃው ሞተ። ማነው ድሃው? አልዓዛር። መላእክት ወደ የት ወሰዱት? ወደ አብርሃም እቅፍ ወሰዱት፣ ወደ እግዚአብሔር ወዳጅ። መላእክተ ብርሃን መጥተው በነፍሱ ከእግዚአብሔር ጋር የኖረ ሰው መላእክተ ብርሃን መጥተው በዝማሬ በጣዕመ ዝማሬ የጣዕመ ዝማሬ የሰማቻች ነፍስ ተለይታ ወደ ቅዱሳን ማህበር አንድነት ትሄዳለች። ይሄ ችግረኛ ሞተ። ወደ እነ አብርሃም አጠገብ ሄደ። በአብርሃም አጠገብ ሄዶ ተቀመጠ። ባለጸጋው ሞተ። ባለጸጋው ከሞተ በኋላ ወዴት ነው የሚሄዱ? እዚያው ነው የሚሄዱ። ከዚያ በኋላ ምን አልመሰላችሁ? በሲኦል በስቃይ ሳለ አይኖቹን አንስቶ አብርሃምን ከሩቅ አየው። ተመልከቱ፣ በሲኦል በስቃይ ሳለ አይኖቹን አንስቶ ማንን ተመለከተ? አብርሃምን ያየ። ሲኦል የስቃይ የቃጠሎ የመከራ ቦታ ነው። እግዚአብሔር ልጆች ከዚህ እንድንድነው ቤተ ክርስቲያን በሯን ከፍታ መንገዳችን እንድናስተካክል የምትመክረን አምላካችን ክርስቶስ የሞተልን ስጋውን የቆረሰልን ደሙን ያፈሰሰልን ነፃነትን ያወጀልን ከዚህ ከሲኦል ቃጠሎ መከራ ነው። ስለዚህ በራሳችን ተሳስተን ከመንገድ ወጥተን ወደ እሳት እንዳንገባ አምላካችን እግዚአብሔር ይርዳል። ምን አለ? በሲኦልም በስቃይ ሳለ አይኖቹን አንስቶ አብርሃምን ከሩቅ አየው። አልዓዛርን በአጠገቡ ተቀምጦ አየ። አባት አብርሃም ሆይ እዘንልኝ፣ በዚህች እሳት እጅግ ተቃጥያለሁና እጣቱን ከውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላክልኝ ብሎ ተጣራ። አያችሁ፣ ባለጸጋው በእሳት እየተቃጠለ ነው፣ በስቃይ ውስጥ ነው ያለው። አልዓዛር ግን ከአብርሃም አጠገብ በእደ እግዚአብሔር ተጠብቆ ነው ያለው። አልዓዛርን ሲያየው ከደጁ ንቆት የነበረውን አልዓዛርን ዛሬ ግን በሲኦል ውስጥ አብርሃም ጠርቶ እባክህ ላክልኝ፣ እጣቱን ከውሃ ነክሮ እንደውም እንደ አንደበቴን ምላሴን ያለዝብልኝ። አያችሁ መከራው ምን ያህል ጽናት እንዳለው። የእግዚአብሔር ልጆች አሁን ስንናገረው ቀላል ነው፣ ሁሉም ነገር በተግባር ከባድ ነው። ነገ እኛ እንሄዳለን። ሁለቱም ሙተዋል። አልዓዛር ችግረኛው ሙተዋል። የእግዚአብሔር ልጆች በዚህ ምድር ላይ በችግር ውስጥ ያላችሁ ኑሮ አልሳካላችሁ ያለ የሥጋ ሕይወት የከበዳችሁ ምዕመናን ተስፋ አትቁረጡ። እኛ ተስፋችን እግዚአብሔር ነው፣ በሰማይ ነው። አገራችን በሰማይ ነው። በዚህ ምድር ላይ ሁሉም ኃላፊ ነው። አልዓዛር ድሃው ሙቷል። በችግር የነበረ በስቃይ የነበረው ሀብታሙም ነው የሞተው። ሁለቱም ሟቾች ነን። ስለዚህ በስጋ ስትቸግሩ አትጨነቁ፣ ኃላፊ ነው። እግዚአብሔርን ብቻ እንጠይቀው። ችግር ከአምላካችን ፍቅር እንዳይለየን፣ ከመንግስቱ እንዳይለየን፣ ከዓላማችን እንዳይለየን፣ ከእምነታችን እንዳይለየን ጥንቃቄ ያስፈልጋል። በነፍስ ስደተኞች ወደ ሲኦል ይገባሉ። ዛሬ ነው ዓለምን መስለው የሚኖሩ ወደ ሲኦል ይህ አይነት ቦታ ስቃይ ያለበት ቦታ ነው። ይሄ መጽሐፍ ቅዱሱ ምስክራችን ነው። ታዲያ እግዚአብሔር ልጆች ከዚህ ቃጠሎ ለመዳን ምን ማድረግ ነው የሚገባን? በሲኦል ውስጥ ከመቃጠል ራሳችን ማየት፣ ቃሉን መስማት፣ እንደ ሕጉ መኖር ያስፈልጋል። ጌታችን አምላካችን ኢየሱስ ክርስቶስም ሁለት ጥቅስ ብቻ ትምህርት ነው ይጨረስኩ ነው። በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ምን አለ መሰላችሁ? ምዕራፍ 10 ቁጥር 28 ላይ ጌታ ደቀ መዛሙርቱን ወደ ዓለም ሲልካቸው ብዙ መከራ እንደሚገጥማቸው ከነገራቸው በኋላ ስጋችሁንም የሚገሉትን አትፍሯቸው፣ ነፍሳችሁን ግን ሊገሉ አይችሉምና፣ ነገር ግን ነፍስንም ስጋንም አንድ አድርጎ በገሃነም ማጥፋት የሚቻለው እርሱን ፍሩ። ገሃነም አለ። ነፍስንም ስጋን በገሃነም መቅጣት የሚችለው እርሱን ፍሩ። በዚህ ምድር ላይ ስትኖሩ አላውያን ነገስታት፣ አላውያን መነሳፍንት ቢነሱባችሁ የሚገላችሁ በስጋ ነው። ነፍሳችሁን መግደል አይችሉም። ነገር ግን ነፍስንም ስጋንም አንድ አድርጎ በገሃነም የሚቀጣል እሱ ማን ነው? እሱ ማን ነው? አምላካችን እግዚአብሔር። ነፍስንም ስጋንም የሚቀጣው በዚህ ምድር ላይ ሕጉን ጠብቀው በሕጉ ጸንተው ያልኖሩት፣ ንስሐ ያልገቡት፣ ካህናትን መምህራንን ሰምተው ንስሐ ገብተው ለስጋው ደግሞ ያልበቁ ገሃነም ይቀጣል። ከዚህ ቅጣት ለመዳን ዛሬ ራስን ማዘጋጀት ያስፈልጋል። መጨረሻ ጥቅሴ በዚህ በሉቃስ ወንጌል ምዕራፍ 15 ላይ ስንመለከት የምናየው አለ። አንድ ሰው ሁለት ልጆች ነበሩት። ሁለቱም በአባታቸው ቤት ይኖራሉ። አንደኛው ልጅ ዓለም ማረከችውና ከአባቱ መኮብለል ፈለገ። ምዕራፍ 15 ቁጥር 11 ጀምሮ ስንመለከት ያለኝ ስጠኝ አለ። ካንተ ጋር መኖር አልፈልግም አለ። ከአባቱ ቤት ኮብልሎ ድርሻውን ይዞ ተሰደደ። ወጣ ሄደ። ከአባቱ ተለየ። ከለይቶ ከሄደ በኋላ ከዘማዎችም ጋር ከሌሎችም ጋር ከክፎቹም ጋር ከወንበዴዎችም ጋር የወሰደውን ንብረት ጨረሰ። ከጨረሰ በኋላ ረሃብ መጣ፣ ችግር መጣ፣ ጭንቀት መጣ። ወደ ሰራተኝነትን መቀጠር ፈለገ።
እሪያዎችንም ጥበቃ ገባ። እሪያዎች ከሚበሉት ምግብ ለመመገብ ፈለገ፣ ግን አላገኘም። ከዚያ በኋላ ግን ቆም ብሎ አሰበና ልቡ ተመለሰለት። የአባቱን ቤት አሰበ። በአባቴ ቤት የሚበላ የሚጠጣ ሞልቶ በአባቴ ቤት ያሉት ሰራተኞች እንደፈለጉ እየኖሩ እኔ ግን እዚህ ስቃያለሁ። ምንም እንኳን አባቴን አስቀይመው ድርሼን ይዤ ብወጣ ዙሬ ሄጄ ይቅር በላይ ብሎ አባት ነው እናራራልኛል ብሎ አሰበ። ሄደ፣ ወደ አባቱ ተመለሰ። ሄደና ምን አለ? አባቴ ከዛሬ ጀምሮ ያንተ ልጅ ልባል አልገባኝም፣ ከአገልጋዮች እንዳንዱ ልሁን ብሎ ተናገረ። አባትየው ምን እንዳለ ታውቃላችሁ? እንዲህ ብሎ ተናገረ። አባቱም አገልጋዮቹ እንዲህ አላቸው፣ ያማሩ ልብሶቹን ቶሎ አምጡና አልብሱት፣ ለጣቱም ቀለበት በእግሩም ጫማ አድርጉለት፣ የሰባውን ፍሪዳ አምጡና ረዱ፣ እንብላ ደስ የሚበለን፣ ይሄ ልጅ ሙቶ ነበር። ሰማችሁ? ከአባቱ ተለይቶ ሄዷል። ይሄ ልጅ ሙቶ ነበር አለ። ጠፍቶም ነበር። ይሄ ልጅ ሙቶ ነበር፣ አሁን ግን ሕያው ሆኗል። ጠፍቶም ነበር፣ ተገኝቷል። ይሄ ምሳሌ ነው። አባታችን እግዚአብሔር ነው። እግዚአብሔር የሚያመልኩ ልጆቹ በሕጉ በትእዛዙ ጸንተው የሚኖሩት ከአምላካቸው ሕግ ከአምላካቸው ፍቅር ወጥተው የአምላካቸው ውለታ ረስተው ዓለም ማርካቸው በተለያየ ምክንያት ከአባታቸው ቤት የኮበለሉ ክርስቲያኖች አሉ፣ አማኞች አሉ። ከቅድስና ሕይወት የወጡ የአካላቸውን የእግዚአብሔር ቤተ መቅደስ የሆኑን አካላቸውን በኃጢአት ያቆሸሹ ያረከሱ የታምኑኑ ከመታቦቱ አንትሙ ለእግዚአብሔር ለቅዱስ ጳውሎስ የተናገረውን ቃል የረሱ ይሄዱ ምእመናን አባታችን እግዚአብሔር የሞተልኝ ዋጋ የከፈለልኝ ብለው ንስሐ ሲገቡ ሲመለሱ እንደሚቀበል የሚያሳይ ነው። ስለዚህ ምን ይሄ ልጅ ሙቶ ነበር፣ ከአባቱ ተለይቶ ወዶ ሳለ ሙቶ ነበር አለ። ከአባቱ ተለይቶ ሳለ ጠፍቶ ነበር። ሲመለስ ግን ምን ተባለ? ሕያው ነው። ሙቶ ነበር፣ አሁን ግን ሕያው ነው፣ ተመልሷል። ሲሄድ ሞተ፣ ሲመለስ ሕያው ነው። ጠፍቶ ነበር፣ ከአባቱ ተለይቶ ሲሄድ ጠፋ፣ ሲመለስ ግን ተገኘ። ስለዚህ ከሲኦል ቅጣት ከሲኦል ስደት ለመዳን ዛሬ መመለስ ያስፈልጋል። ወደ አባታችን ቤት እንመለስ። አባታችን አምላካችን ቸር ነው፣ ዋጋ የከፈለልን፣ በቁስሉ የፈወሰን፣ ሙቶ ሞትን ድል ያደረገልን፣ እሱ ወድቆ እኛን ያነሳን፣ እሱ አዝኖ እኛን ያስደሰተን፣ እሱ ተራብቶ እኛን የጸጋ ልብስ ያለበሰን አምላካችን እግዚአብሔር ዛሬም የእኛን የልጆቹን ኃጢአት መስራታችን እንጂ ኃጢአተኛ ሆነን መመለሳችን እግዚአብሔር ይወዳል። ጌታዬ አንተ ዋጋ ከፍለልኛል፣ የደካማ ሆንኩ፣ አሳዘንኩ፣ ውለታህን ረሳሁ። ግን ጌታዬ እባክህ መልሰኝ፣ ደክሜያለሁ አበርታኝ፣ ረክሻለሁ ቀድሰኝ፣ ወድቄያለሁ አንሳኝ ብለን አምላካችን እግዚአብሔርን መተን በካህኑ ፊት ተንበርክከን ይቅርታን ጠይቀው አምላካችን ይቅር ይለናል። ስለዚህ የአባቶቻችን አምላክ እግዚአብሔር በሥጋችንም በነፍሳችንም ከመሰደድ አምላካችን እግዚአብሔር ያድነን። የሥጋ መከራ ኃላፊ ነው፣ የነፍስ መከራ ግን አያልፍም። የእግዚአብሔር ልጆች በሥጋ የተሰደዱ ሰዎች ሲያልፍ እንደነገርኳቸው ወደ ሀገራቸው ይመለሳሉ። ከእግዚአብሔር መንግሥት ተለይተው ወደ ሲኦል የተሰደዱ ወደ ገሃነም የተሰደዱ ግን መመለሻ የለም። ሲኦል ውስጥ ደግሞ ቅድም በሉቃስ ወንጌል እንዳየነው ስቃይ ነው ያለው። ማንኛ ይሻለን ነው? ከአባታችን ጋር እንኖር በደስታ እንኖር፣ ከእሱ ተለይተን በስቃይ እንኖር? ምርጫው የኛ ነው። ምርጫው በእጃችን ላይ ነው ያለው። ከአባታችን ጋር ለመኖር በክብር ለመኖር ዛሬ ሕጉን ትእዛዙን ጠብቆ አምላኩን ሰምቶ በሕጉ ጸንቶ መኖር። አይ አልፈልግም ያለ ሰው ደግሞ ዓለምን መስሎ ኖሮ ነገ መከራ ውስጥ መግባት። ስለዚህ ምርጫችን አስተካክለን ከስደት እንድንድን የአባቶቻችን አምላክ እግዚአብሔር ይርዳን። እንግዲህ እናታችን ድንግል ማርያም ልጇን ገዛ ተሰደደች፣ አምላካችን ተሰደደ። ኢየሱስ ሂዱ ተስፋሙ ለሱዳን። ኢየሱስ የተሰደደው የናዝሬቱ ኢየሱስ የስደተኞች ተስፋቸው ነው። ክርስቲያኖች ሲሰደዱ ሀገራቸው ጥለው ሲሰደዱ በመምለስ ሲሰደዱ ከቤታቸው ግን የተስፋ ብርሃን አምላካቸው ክርስቶስ አለ። ስለዚህ እሱን አምልከን በሕጉ ጸንተን እንድንሆን የአባቶቻችን አምላክ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ይቆይ እንግዲህ